በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አመሻችሁ? በምህረት በጸጋው የደገፈን እንደ ቸርነቱ ይህን ጊዜ ይህን ሰዓት ለጥቅም የሰጠን አምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የተመሰገነ ይሁን። እንደ ጌታ ቸርነት አጭር ጸሎት በማድረግ ከአቆምንበት የሚቀጥለው መልእክት እንካፈላለን። ቅዱስ አባታችን ልዑል እግዚአብሔር በሰማያት የምትኖር የነፍሳችን ጠባቂና እረኛ ታዳጊያችን እስራኤል ቅዱስ አባታችን ስለዚህ ምሽት ስለዚህ በጎ ዕድል እናመሰግንሃለን፣ ከፍ ከፍ እናደርግሃለን። ቸርነትና ምሕረትህ በሕይወቴ ዘመን ሙሉ ይከተሉኛል እንዳለ ባሪያ ቸርነትና ምሕረትህ በዘመናችን ሙሉ ተከትሎን ደግሞም ጌታ ሆይ በአንተ ጸጋ በፊትህ ሆነን ስለምንካፈለው መልካም ነገር ሁሉ እናመሰግንሃለን። የቃልህን ደጆች ክፈትልን፣ አስተምረን፣ በማስተዋል በፊትህ እንድንሆን ጸጋ በክርስቶስ ይደግፈን። የትኛውም የጠላት ምክር በሕይወታችን ዕድል እንዳይኖረው በነገር ሁሉ አብረህን ያለህ የእኛ እረኛ እናመሰግንሃለን፣ ከፍ ከፍ እናደርግሃለን። ቀሪውን ሰዓት ተረከብ፣ ከክፉ ሁሉ አድነን፣ ጸጋ በነገር ሁሉ ይደግፈን። ጌታ ሆይ ይህን መልእክት በርቀት ሆነው ለሚከታተሉ በዩቲዩብ ለሚያዩ በሚተላለፍበት ጊዜና ሁኔታ ለሚያደምጡ ሁሉ ጌታ ሆይ ጸጋህ ያለመከልከል እንዲበዛ እንለምንሃለን። ቃል ከሰው ልብ የሚለቅሙ ማስተዋልን የሚይዙ ጤናማው ምክርህን የሚያጣምሙ የክፋት መንፈሳውያን ሰራዊት በአንድ ሰው ላይ እንኳ ዕድል እንዳይኖራቸው በኢየሱስ ክርስቶስ ስምና ስልጣን ስራቸው የፈረሰ የታሰሩ ይሁኑ። ስለተቀበልከን ሁሌም ስለምትሰማን እናከብረሃለን። በጌታ በኢየሱስ ስም አሜን። መልካም። እንደምታስታውሱ በዚህ ክፍለ ጊዜ የጸጋ ስጦታዎችን ዝርዝር ከምናነብባቸው የመጽሐፍ ቅዱስ ክፍሎች በመነሳት በተለይም በአንደኛ ጴጥሮስ ምዕራፍ 4 ቁጥር 11 ላይ ተጽፈው ከምናገኛቸው ሁለት የጸጋ ስጦታዎች ሁለተኛውን የሚያገለግል እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል የሚለውን ኃይለ ቃል ባለፈው ሳምንት ጀምሮ እያየን የተወሰኑ ነጥቦችን ተመልክተናል። ዛሬም በዚህ ክፍል የሚቀሩኝን የተወሰኑ ነጥቦች እንካፈላለን እንደ ጌታ ቸርነት። ስለዚህ እሱን ነው የባለፈውን በጥቂቱ አስታውሻችሁ እንደቀረ ወይም ብናየው መልካም ነው ብዬ ወደማስበው ቀሪ ሀሳብና ክፍል ነው የማልፈው። ብዙ ጊዜ ያው በሐዲስ ኪዳን ቅዱሳት መጽሐፍት ውስጥ ስለ ኃይል ተጽፎ የምናገኛቸውን ጥቅሶች በተጻፈበት አውድ መረዳት ባለመቻል ምክንያት ኃይል የሚለው ቃል የተለየ እና የተለያየ ትርጉም የተሰጠው ብዙ ሰው በዚህ እንደሚፈተን ባለፈው ጠቆም አድርጌያቸዋለሁ። ከዚህ የተነሳ ኃይል ስንል ምን ማለታችን ነው የሚለውን እንደ መዝገበ ቃላት ትርጓሜ ለውጥ የሚያስኬድ ወይም ደግሞ ለውጥን ለማምጣት የሚያስችል ማንኛውም ክህሎት ወይም ችሎታ ኃይል ተብሎ ይጠራል። ከኃይል ጋር ተያይዞ የጉልበትን፣ የስልጣንን ወይም ደግሞ የፖለቲካን፣ በስፖርትም በሽቅድምድም ሜዳም የሚኖር አንዱ በሌላው ተቀድሞ አንዱ በሌላው ተሸንፎ የሚታየውን ነገር ያው ከኃይል ጋር አያይዘን እንደ ምሳሌ ማሰብ እንችላለን በሚል ምሳሌዎችን ካየን በኋላ በሐዲስ ኪዳን መጽሐፍት ኃይል የሚለው ቃል የተጠቀሰባቸውን የተወሰኑ ክፍሎች ለማየት ሞክረናል እና መጀመሪያ ራሱ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት ኃይል ተብሎ ተጠርቷል። ማቴዎስ 26 ቁጥር 64 ላይ ጌታ ኢየሱስ በክብር ከሄደ በኋላ የተቀመጠበትን አሁን የያዘውን ስፍራ
ኃይል ብሎ ይገልጠዋል። በኃይልም ቀኝ ይለዋል። ኃይል የሚለው ቃል ቀጥታ አብን ጠቋሚ ሆኖ እንዳገኘነው ተመልክተናል። ከዛ ባሻገር ኃይል በተለይ ከመንፈስ ቅዱስ ጋር ተያይዞ መጠቀሱንም ደግሞ አስታውሰናል። በሉቃስ ምዕራፍ 1 ቁጥር 35 የልዑል ኃይል ይጸልልሻል በማለት መንፈስ ቅዱስን የልዑል ኃይል ብሎ መጥራቱን እናያለን። ከዛም ባሻገር በሉቃስ ምዕራፍ 4 ቁጥር 14ም ላይ ጌታ ኢየሱስ ክርስቶስ በእግዚአብሔር ኃይል ያደረገውን አገልግሎት በመንፈስ ቅዱስ የነበረውን እንቅስቃሴ እንዲሁ ጠቆም አድርጎናል። እሱም የእግዚአብሔር መንፈስ ነው እዚህም ቦታ ተጠቅሶ የምናየው። በተለይ ደግሞ በሉቃስ ምዕራፍ 24 ቁጥር 49 እና በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ የተጻፈውን ስናይ እንደምናነበው ኃይልን ሳትቀበሉ ከኢየሩሳሌም አትውጡ መባላቸውንና መንፈስ ቅዱስ ኃይል በሚል ስያሜ መጠራቱን ተመልክተናል። ከዛም ባሻገር ሐዋርያት ሥራ ምዕራፍ 6 ቁጥር 8 ላይ እስጢፋኖስ ጸጋንና ኃይልን ተመልቶ ያደረገውን አገልግሎት ይነግረናል። ከዛም ባሻገር በሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር በመንፈስ ቅዱስ በኃይልም ቀባው በማለት በመንፈስ ቅዱስ ኃይል ጌታ ኢየሱስ ክርስቶስ ያደረገውን አገልግሎት ቅዱስ ጴጥሮስ ለቆርኔሌዎስና እሱ ሰብስቦ በጌታ ፊት ላስቀመጣቸው ሰዎች የተናገረውን መነሻ አድርገን በኃይልም በመንፈስ ቅዱስም ስለተቀባው ስለ ኢየሱስ ክርስቶስ መነገሩን ምክንያት በማድረግ መንፈስ ቅዱስ ኃይል ተብሎ መጠራቱን እናያለን። በሶስተኛ ደረጃ የተመለከትነው የመስቀሉ ቃል መስቀሉን ማዕከል ያደረገ የወንጌል ስብከት ወይም ደግሞ የወንጌል አገልግሎት ክርስቶስን ማዕከል ያደረገ የምስራች የእግዚአብሔር ኃይል ተብሎ ቃል በቃል ተጠርቷል። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምናምን ለምንድንም የእግዚአብሔር ኃይል ነው በማለት የመስቀሉን ቃል የእግዚአብሔር ኃይል ብሎ እንደጠራው ይህ የእግዚአብሔር ኃይልና የእግዚአብሔር ጥበብ በዚህ ቋንቋ መገለጡን ተመልክተናል። በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ጀምሮ በተለይ እስከ ቁጥር 24 ድረስ የተጻፈውን ስንመለከት የእግዚአብሔር ኃይልና የእግዚአብሔር ጥበብ ክርስቶስ ነው ይለዋል። ክርስቶስ የእግዚአብሔር ኃይል ነው፣ እግዚአብሔር ጥበብ ነው። ከዛም ባሻገር በሮሜ ምዕራፍ 1 ከቁጥር 16 ጀምሮ እስከ 17 ወይም ቁጥር 16 እና 17 ላይ በወንጌል አላፍርምና ካለ በኋላ ሐዋርያው ቅዱስ ጳውሎስ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው የእግዚአብሔር ኃይል ለማዳን ነው በማለት የእግዚአብሔር ኃይል ከእምነት ወደ እምነትም በተቀበሉት ሰዎች ሕይወት ውስጥ እንደሚገለጥ ጭምር ተናግሯል እና ይህ የእግዚአብሔር ኃይል የእግዚአብሔር ጥበብ የተባለው ጌታ ኢየሱስ ነው። መስቀሉን ማዕከል ያደረገው ወንጌል ነው። ይህንን ኃይል ብሎታል። የሰው ልብ የሚገራ ከጨለማው ስልጣን ወደ ፍቅሩ ልጅ መንግስት ሰዎችን የሚያፈልስ ከሞት ኃይል ሰዎችን የሚነጥቅ የመስቀሉ ቃል ለዘላለም ሕይወት ለመዳን የሚነገር የምስራች የሆነው ወንጌል የእግዚአብሔር ኃይል በሚል ቃል በግልጽ መጻፉን ተመልክተናል። በተለይም ደግሞ በአንደኛ ቆሮንቶስ ምዕራፍ 2 ከምዕራፍ 1 በእርግጥ የቀጠለ ነው። ከቁጥር 4 ጀምሮ እስከ 10 ድረስ ያለውን ደግመን ማስታወስ እንችላለን። አንብበነዋል። ሐዋርያው ቅዱስ ጳውሎስ ወደ እናንተ በመጣሁ ጊዜ እንደው በቃል ብልጫ ምስክርነቴን በማሰማት አልመጣሁም፣ እንደውም ከክርስቶስ ኢየሱስ መስቀል በቀር እሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር በማለት በእውቀት ለሚመኩ በፊደል ለሚመጻደቁ የቃል ብልጫን እንደ ትልቅ ነገር ለሚቆጥሩ በግሪክ ፍልስፍና ተጽዕኖ ውስጥ ላሉ የቆሮንቶስ ምዕመናን እንደውም እናንተ ጋር ስመጣ የእናንተን አይምሮ አድሬስ ለማድረግ በእናንተ ሕሊና መጠን ተዘጋጅቼ በቃል ብልጫ በፊደል ኃይል አልመጣሁም፣ እንደውም ከክርስቶስ ኢየሱስ መስቀል በቀር ሌላ ነገር እንዳላውቅ ቆርጬ ነበር በማለት ሌላውን ትምክህት ወደ ጎን ባደረገ ማስተዋል ማገልገሉን ይናገራል። ያ ብቻም ሳይሆን እውነትን በጥበብ እንናገራለን ካለ በኋላ ግን የዚህችን ዓለም ገዢዎች ጥበብ አይደለም ይላል።
እግዚአብሔር ለክብራችን የወሰነውን አሁን የተገለጠውን እሱን በጥበብ እናወራላችኋለን ካለ በኋላ ይሄም ጥበብ በዚህ ዓለም ነገስታት ወይም ደግሞ በባለስልጣናት እንዳልተገለጠ እንዳልታወቀ እና አውቀውት ቢሆኑ የክብርን ጌታ ባልሰቀሉት ነበር በማለት ራሱ ጌታ ኢየሱስ ክርስቶስን ጥበብ ብሎ ሲጠራው እናያለን። እና ይሄን ማዕከል ያደረገ ወንጌል፣ ይሄን ማዕከል ያደረገ የምስራች የእግዚአብሔር ኃይል መሆኑን ወይም የእግዚአብሔር ኃይል ተብሎ መጠራቱን እናያለን። ምን የሚያደርግ የእግዚአብሔር ኃይል? ምንም ያደርግ የእግዚአብሔር ኃይል መስቀሉ ማዕከል አድርጎ የሚሰበከው ስብከት እንደውም እኮ እዛው ክፍል እግዚአብሔር የዚህችን ዓለም ጥበብ ከንቱ ያደረገበት የእግዚአብሔር ጥበብ ነው የሚለው። ዓለም በጥበቧ እግዚአብሔርን ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል። ስለዚህ አይሁዳዊም ይሁን ግሪካዊ ከየትኛውም ማንነት ይምጣ ወንድ ይሁን ሴት እግዚአብሔር ለማዳን የወሰነው እውነት የሚገለጥበት የእግዚአብሔር ኃይል ነው ወንጌል። ወንጌል ትንሽ ነገር አይደለም። አንዳንድ ሰዎች በጽድቅ እየተሰበከ በእውነት እየተሰበከ እንደ ቃሉ ጥርት ያለ ነገር እንኳ እየተነገረ በቃ የጎደለ ነገር ያለ ይመስላቸዋል፣ ያነሰ ነገር ያለ ይመስላቸዋል። እግዚአብሔር ጥበብና የእግዚአብሔር ኃይል እንደሆነ ወንጌል አያስተውሉም። ምክንያቱም ኃይልን ከሆነ ግርግር ጋር ስላገናኘ ነው፣ ከኛ ስሜት ጋር ስላያያዝ ነው፣ ተያይዞ ከመውደቅ ወንበር ጠራርጎ ወደዛ ከመፈንገል ጋር ስላያያዝ ነው። ምንም አንድም የመጽሐፍ ቅዱስ ማስረጃ በሌለው ግርግር ውስጥ በጣም ብዙ ሰው ስለሚሄድ እንዲህ የሚሰበከው ወንጌል በቃ ቀዝቃዛ ነው፣ ፍሪጅ ውስጥ እንዳደረ ምግብ ቅዝቅዝ ያለ ነው ለአንዳንዶች እና ኃይል ጉልበት እንዲኖረው በቃ መንጫጫት አለብን፣ ማታለል አለብን ማለት ነው። እና ወገኖቼ እግዚአብሔር ኃይል ነው፣ ወንጌል እግዚአብሔር ኃይል ነው። የጠቀማቸው ያውቁታል፣ ያሻገራቸው ያውቁታል፣ ከጨለማ ያመለጡ ያውቁታል። እና ሸለፈት የወደቀላቸው የተገረዙ እግዚአብሔር የረዳቸው ያውቁታል ወንጌል እንዴት አሸናፊ እንደሆነ። በጣም የብዙ ጠማማ ሰዎችን ልብ የሚቀይር ሰዎችን የሚገራ የሚያሸንፍ የእግዚአብሔር ጉልበት ነው ወንጌል። ወንጌል ትንሽ ነገር አይደለም። ወንጌል ትንሽ ነገር አይደለም። ወንጌል እንዲሁ ማለት በቁሙ ወንጌል አሸናፊ ነው። ነግሬያችኋለሁ ከዚህ በፊት ደግሜ ልንገራችሁ። አንድ ጊዜ እኔ ያው እንደምታውቁት በአንድ ወቅት ያው እንደውም የአገልግሎት ጥሬ ይሄ ያልተጠመቁ ሰዎችን ማገልገል፣ በሌላ ቋንቋ ሙስሊሞችን ማገልገል እንደሆነ በጣም አስብና እንደውም የኔ ጥሪ ያ ሳይሆን አይቀርም ብዬ በጣም በዛ ዙሪያ ብዙ እሰራ ነበር። መጽሐፋቸውን አነባለሁ፣ በግል አገኛለሁ። እንደውም አንድ ወንድም ነበረኝ፣ በባስ ጭምር እየተንጠለጠልን እየሄድን እነሱን በቃ ትኩረት አድርገን እናገለግል ነበር እና በዚህ በእርግጥ እግዚአብሔር ሲሰራ ይቻል እና አንድ ታሪክ ነው ልነግራችሁ የምፈልገው። እንዲሁ ታሪኩን ለማስታወስ ብቻም ሳይሆን አስተማሪ ስለሆነ ነው የምነግራችሁ። እና አንዲት ሴት ይቅርታ፣ ሐረር አካባቢ ትኖር የነበረች አንዲት ሴት እዛ በነበረው አገልግሎት የምታቀኝ አንዲት ሴት ደወለችና እባክህ አንድ ስለ እግዚአብሔር ቃል ማወቅ የሚፈልግ ሰው አለና እንደው ፕሮግራም ያዝልን አለችኝ። ፕሮግራም ያስኩኝ፣ ተቀጣጠርን፣ ቦታውን ሁሉ አረሳው እና አንድ ዘማሪ ወንድም ጋር ተያይዘን አብረን ሄድን ማለት ነው። እና እሷ መጣች። ከዛ አንድ ተለቅ ያለ ሰው ይዛ መጣለች፣ አስተዋወቀች። እና ስታስተዋውቀኝ ታሪኩን በሬዲዮ የማውቀው አንድ ግለሰብ ነው። ታሪኩ ምንድነው? ምናልባት አሁን ይኑር አይኑር አላውቅም። ሬዲዮ ፋና ላይ ይመስለኛል ሬዲዮ ፋና ላይ ይመስለኛል ቅዳሜ እርሶ ቢሆኑ ምን ያደርጋሉ የሚል አንድ ፕሮግራም፣ አሁን ይኑር አይኑር አላውቅም፣ ብቻ መንገድ ላይ የሰማሁት ታሪክ ነው። ምንድነው ጉዳዩ? ሰውየው ድሮ በደርግ ዘመን ሻምበል የነበረ እዛ ሐረር አካባቢ ያለ አንድ የጦር ካምፕ ውስጥ ሲሰራ የነበረ እና በኋላ ያ ስርዓት ሲፈርስ ደግሞ በዛው አድርጎ ወጥቶ ሳውዲ አረቢያ 9 ዓመት የኖረ ከዛም የተነሳ በዛ ትምህርትና በዛ ነገር በጣም ያደገ ትልቅ ሰው ነው። እና ከመሄዱ በፊት የትዳር አጋሩ የነበረችው ክርስቲያን የሆነች ሴት ናት። ግን አይስማሙም ነበር።
ከማይስማሙባቸው ነገሮች አንዱ ይሄ ሃይማኖታዊ ነገር ነው። ከዛ ባሻገር ግን እሱ ራሱ እንደነገረኝ መቼም ስም ማጥፋት አይሆንም፣ ያው ልክ የሆነ ሰው ስላልነበረ ብዙ ትርምስ ነበረው ቤታቸው ውስጥ እና እሱ ደግሞ አለሌ ነበረ፣ ብዙ ከሴት ጋር በተያያዘ ነገር ያችንም የሚጎትት እና እሱ በነገረኝ መሰረት ሳወራ ሚስቱን እዚህ ጎን ማነው ይቅርታ ሌላይቲን እዚህ ጎን አድርጎ ሲሄድ ጀጎል እዛ አደባባዩ ጋር የልጆቹን እናት ያያታ እና በመኪና ገጭቷት አልፎ ይሄ አንድ እግሯ በጣም ተጎድቶ ብዙ ዓመት ማቃን ሄዳነችው እና በተዋወቅንበት ጊዜ ያደረገውንና የሆነባትን እሷ ስትናገር እንዲህ ቀሚሷን ከፍ አድርጋ ከዚህ ከታፋዋ በታች በቃ ይሄ በደንብ በሽቆ ይሄ በደንብ ተጎድቶ የዳነ ጠባሳ አለው እና እነዚህ ሰዎች እንግዲህ እኔን እንዲህ ስናወራ ከነበረበት ጊዜ ከ15 ዓመት በፊት ማለት ነው ታሪኩ የሆነው እና ልክ ያ ስርዓት ሲፈርስ ልጆቹን ከመሃል ይወስድና የት እንግዲህ ወታደር ነው፣ ቤተሰቦቹን አታውቅም። በዛ ነው የተዋወቁት፣ በዛ ነው የተጋቡት። 2 ልጆች ወልደዋል። እሷ ክርስቲያን ስለሆነች ወስዳ አስጠምቃቸዋለች። እሱ በዚህ ደስተኛ አይደለም፣ ግን አብረው ይኖራሉ። ልክ ስርዓቱ ሲፈርስ ልጆቹን ወስዶ የት እንዳኖረ ሳይነግር ወደ ሲዳሙ ውስጥ ነው ሩቅ ሀገር ለቤተሰቦቹ ሰጥቶ ነው እሱ ከሀገር ወጥቶ የጠፋው። ልጆቿ የት እንደገቡ ሳታውቅ ነው ያ ሁሉ ዘመን የኖረችው። በህይወት ይኑሩ ይሙቱ አታውቅም። እነሱ ደግሞ የካፊር ልጆች ናቸው በማለት በደንብ ቁርአን እያስቀሩ በዛ አይነት ስርዓት ውስጥ እንዲያድጉ ተጽዕኖ አድርገውባቸዋልና በኋላ ይውላችሁ 9 ዓመት አረብ ሀገር ቆየ። ከመጣ በኋላ 5 ዓመት እዚህ ኖረ እና ሌላ እንደ ልማዱ ሌላ አጭቶ እሷ ቤት ይሄ አሁን የሚያገባት ቤተሰብ ጋር ሲሄድ ያቺ ከ14 ዓመት በፊት ትዳር አጋሩ የነበረችዋን ሴት እዛ ያገኛታል እና ይደናገጣሉ። ወጥተው ለብቻ ያወራሉ። በኋላ ይሄን ጉዳይ ለሬዲዮ አሰጣው ራሱ እና ሰዎች ይሟገቱበት ነበር እና አንዳንድ ሰዎች አይ እኔ ግራ ገብቶኛል፣ ምን ላድርግ? አሁን ላገባ መንገድ ላይ ነኝ ያለሁት፣ የልጆቼ እናት ጋር ተገናኘን፣ በግል ይቅርታ ጠይቂያት፣ ደግሞ በሄድኩበት መንገድ እግዚአብሔር ቀጥቶኛል፣ ፈጣሪ ቀጥቶኛል፣ ይቅርታ አድርጋልኛለች እና አሁን የጀመርኩትን ላስቀጥል ወይስ እሷ ምህረት ካረገችልኝ ልጆቼን ይዤ አብሬ ልኖር? እና በሬዲዮ 1-2 ሳምንት ጭቅጭቁን ሰምቻለሁ። አንዳንዶቹ የዚህችስ ህይወት መቀለጃ ነው ወይ? በቃ ያኛው አልፏል፣ እቺን ያግባና ህይወትን ሀ ብሎ ይጀምር የሚል ነው። አንዳንዶቹ አይ እሷ ምህረት ካደረገችላት በቃ አብረው ይሁኑ እና ልጆቻቸውን ቢያሳድጉ ይሻላል። እንዲህ አይነት ጭቅጭቁን ሰምቻለሁ ሬዲዮ ላይ። እና ሴቲቱ ለእኔ ስትቀጥረኝ ይሄንን ባለ ታሪክ ይዛ እንደምትመጣ አልነገረችኝ። ግን ከመጣ በኋላ ይኸውልህ ታሪካችን ይሄ ነው ብላ ስትነግረኝ በጣም ገረመኝ፣ የሰማሁት ታሪክ ስለነበረ እና ከዛ ባሻገር የተገናኙበትን እኔንም የቀጠሩበትን ምክንያት ሲነግሩኝ አሁን ያው ሸብቻለሁ፣ ትልቅ ሰው ነኝ፣ ዘመኔን ሙሉ በዚህ ህይወት ነው የኖርኩት፣ ለእሷ ብዬ ሃይማኖት አልለውጥም። አሁን ከዚህ ሁሉ በኋላ እሷን ብዬ ወደዛ አልሄድም። እሷ ደግሞ ይሄን ያህል ዓመት አንተም ጥለኸኝ ያኖረኝ ጌታ ነው፣ እሱን በአንተ ምክንያት አልተውም፣ አንተ ክርስቲያን ካልሆንክ እኔ እናንተ አብረን አንኖርም አለች እሱ ደግሞ በዚህ ዕድሜ። ስለዚህ በሁለታችንም ወገን የተሻለ ሰው ይምጣና ይከራከር፣ ከዛ ወደ አሸነፈው ተባብለው መጨረሻ ላይ አንቺ የምታመጪውን አምጪ፣ እኔ በቂ ነኝ ለራሴ፣ ሌላም ሰው አያስፈልገኝም፣ እኔ ስለ ሃይማኖት ያውቃለሁ፣ ምትዩን ሰው አምጪና እንነጋገር ብሏት ነው ለካ እኔ ሄድኩት። ከዛ ቁጭ ብለን ጠረጴዛ ላይ አወራን። ትልቅ ሰው ነው እንዳልኳችሁ፣ በጣም ተናጋሪ ነው ደግሞ። በዛ ላይ ደግሞ መጽሐፋቸው በደንብ አድርጎ በአረበኛም በሌላውም ሸምድደዋል። ከዛ ባሻገር እዛ ሀገር ሲሄድ ያው በዛ እምነት ውስጥ ትልቅ ቦታ ደረሱ የሚባሉ ሰዎች የሚሄዱበት ቦታ ሁሉ ሄዶ ራሱን እንደ አንድ መድረሳ ወይም እንደ አንድ ሸክ ነው የሚቆጥረው እና በጣም ተናጋሪ ሰው ነው፣ ይናገራል። በጣም ረጅም ሰዓት ሰማሁት። መጨረሻ ላይ ጉዳዩን ከሰማሁ በኋላ ተቀጣጠርን ማለት ነው እና በቀጠሯችን ቀን 2 ሳምንት በኋላ ይመስለኛል የሚገርመው ነገር አይምሮዬ በጣም ተያዘ። ማለት እኔ ብዙ ከነሱ ጋር ስላሳለፍኩ የነሱን መጽሐፍ ይህንንም እያነበብኩ አጠሪራ እያዘጋጀሁ ክርስቶስና እንትንና እያልኩ እንደዚህ እያዘጋጀሁ ቆየሁ ማለት ነው።
አይምሮዬ በጣም ተይዟል እና በጣም አስባለሁ። ምክንያቱም ብዙ ያነበበ ብዙ የሚያውቅ ስለሆነ የሰጠሁት ቦታል ያስቀመጥኩት ስፍራል ለዛ ነው አይምሮዬ በጣም የተያዘው። እና 4 ኪሎ ደርሰው እኔ እዚህ ሳንፎርድ ጋር ነበር የምኖረው። 4 ኪሎ ደርሰናል እና እየመጣን ነው ሲሉኝ እስከዛች ሰዓት ድረስ እኔ ሁለቱንም መጽሐፍ እዚህና እዚህ አድርጌ እየተዘጋጀው ልክ ይህን ከደወሉልኝ በኋላ ጭንቀቴ ይጨመረ እና በኋላ የሆነ ሐሳብ ወደ አይምሮ ይመጣ። እንዴ እኔ የክርስቶስ ምስክር ነኝ፣ የክርስቶስ ጠበቃ ነኝ። ምንድነኝ እኔ? ምን አስጨነቀኝ እንዴ? ምንድነኝ እኔ? ይሄን ያህል አይምሮዬን በዚህ ነገር ማስያዜ ልክ ነው ብዬ ከራሴ ጋር እኔ እግዚአብሔር ነው የረዳኝ። እንዴት እንደነቃው ራሱ አይገባኝም። እና ነቃ አልኩና ያንን የሰበሰብኩትን አጠሪራውን ሁሉ የሆነች ድሮወር ውስጥ አለ፣ እዛ ውስጥ ጨመርኩና ጸልዬ ጠበቅኩት። እና ይቅርታ አድርጊልኝ ከሱ ጋር ላውራ አንቺ ሂጂ ያልኳት፣ እሷ ውጭ እንድትጠብቀን ነገርኳት። ይሄ ከረጅም ጊዜ ክርክር የለመድኩት ነው። ከሱ ጋር ቁጭ አልኩ እና የዛን ቀን በማለዳ ጠዋት ሉቃስ 23ን አንብቤያለሁ። ሉቃስ 23 ደግሞ ጌታ ኢየሱስ ተላልፎ ከተሰጠ በኋላ እንዴት ወደ ጲላጦስ እንደወሰዱት፣ ጲላጦስ እንዴት አሳልፎ እንደሰጠው እና ጌታ እንዴት እንደተሰቀለና ከስቅለቱ ጋር የተያያዘ ምንም ከዚህ አይነት ሰው ጋር የተያያዘ አይደለም። ምንም ጠዋት ያነበብኩት ነው። መጥቶ ፊት ለፊቴ ቁጭ ብሏል። እኔ እንደዚህ ተቀምጫለሁ። ሐሺም ነው ስሙ። ሐሺም አልኩት። አቤት አለኝ። ፈቃደኛ ነህ ብትፈቅድልኝ አንድ የመጽሐፍ ቅዱስ ክፍል ጠዋት ያነበብኩትን ላንብብልህ አልኩት አለ። ስሜት አልሰጠውም፣ ግን ኢትስ ኦኬ እና ሉቃስ 23ን ገልጬ ማንበብ ጀመርኩ። የሆነ ቦታ ስደርስ አለ። አልገባኝም የቱ እንደዛ እንዳሰኘው። መለስ ብዬ ከላይ ጀምሬ አንድ አንቀጽ ጨምሬ አነበብኩ። እንዴት ይሆናል አለ። ምኑ አልኩት። እንዴ ሰው በዚህ ሁሉ መከራ ተላልፎ ተሰጥቶ መስቀል ላይ ተቸንክሮ እንዴት ለጠላቶቹ ምሕረትና ይቅርታ ሊጠይቅ ይችላል? ምን ማለት ነው አለኝ። አየህ ክርስቶስ ማለት ይሄ ነው ማለት የጌታ መንፈስ እንዳገኘው ጌታ እንደረዳው ገባኝ። ከእንቅልፍ እንደሚነቃ ሰው በዚህ ዙሪያ በደንብ አድርጌ ነገርኩት። ወደ 45 ደቂቃ ዝም ብሎ ሰማኝ። ይኸውልህ ነግረኸኛል፣ ለሚስትህ እንኳ ጨካኝ እንደነበርክ በመኪና እንደገጨሃት አንተ ራስህ ነግረኸኛል። በጣም ባለጌ ነበርኩ ብለኸኛል በራስህ ቃል። እንዳንተ አይነት ሰው እግዚአብሔር ካራራለት ምሕረት ካላደረገለት እንዴት ይተርፋል? እንዴት ትድናለህ? አንተ ይመስልሃል ከዚህ በኋላ ለመንግሥተ ሰማያት የሚያበቃ ስራ ሰርተህ አንተ በራስህ ስራ ምትድን ይመስልሃል? እግዚአብሔር ለእንዳንተ አይነቱ ሰው ነው ልጁን አሳልፎ የሰጠው ብዬ ስለ እግዚአብሔር ፍቅርና ምሕረት በደንብ ነገርኩትና ስብከቴን ጨረስኩ። ብታምን ትድናለህ፣ ባታምን ይፈረድብሃል። እጨርሻለሁ አልኩት። ከዛ ዝም ብሎ አቀረቀረ ቆየ እና ሰምተኛል ሐሺም አልኩት። ሰማሁ አለኝ። ብታምን ትድናለህ፣ ባታምን ይፈረድብሃል። ሰምተኛል አልኩት። እሺ ምን ላድርግ አለኝ። በእውነት የሚያጭበረብረኝ ነው የመሰለኝ፣ የሚያታለኝ ነው የመሰለኝ። ምክንያት አልታገልኩትማ። እኔ ታግዬ ስላላሸነፍኩት እግዚአብሔር ራሱ ሰርቶ የጨረሰውን ነገር እኔ መቀበል አቃተኝ። ሰምተኛል ግን ያልኩህ ነገር ገብቶሃል አልኩ። ገባኝ እኮ። እሺ ምንድን ነው ከዚህ በኋላ ማድረግ ያለብኝ እኮ ነው መልህ አለኝ። ፈቃደኛ ነህ ልንጸልይ አልኩት። እሺ አለኝ። ተነሳው። እኔ እጄን ዘርግቼ ማመንም እየከበደኝ እጄን ወደ ላይ ስዘረጋ እሱ በርከክ አለ እና ጸለይኩኝ። ከዛ እኔ የምለውን በል አልኩት። አብሮ ጸለየ። ከዛ ብድግ አለ እና ቁጭ አለና አለ፣ ተነፈሰ። የሆነ ነገር ቀለለኝ አለ። አየህ ይሄ የምንጠራው ኢየሱስ ሰላም ነው፣ ረፍት ነው። የሆነ ነገር አይደለም፣ ጌታ ኢየሱስ ነው። ጌታ ነው የረዳህ፣ እግዚአብሔር ነው የረዳህ አልኩት። በቃ የዚህ ሰውዬ ታሪክ እዚህ ላይ አከተመ። እግዚአብሔር ሰራው እንደገና እና ሄጄ መጽሐፍ ቅዱስ ነበረ አነሳው። አዲስ መጽሐፍ ቅዱስ ነበረኝ። ያንን በዚህ በጋዜጣ ሸፈንኩ። ምንድን ነው እሱ አለኝ። መጽሐፍ ቅዱስ ነው። ለምን ነው የምትሸፍነው? አይ ገና ሳታድግ እንዳይቀጩህ፣ ያው ታውቃለህ አንተ የኖርክበትን
ስለዚህ እንዳትፈተን እንደዚህ ሸፍነ እስክታድግ ድረስ ታነበዋለህ አልኩ። ለእኔ ነው አለኝ። አዎ እሺ አለኝ። ለብጄ ጨረስኩ። ተነስቼ ጨብጬ የሰጠሁት አቅፌ ስሜ ከዛ ተቀበለ። ይሄ አሁን ከዚህ ሰዓት ጀምሮ የኔ ነው አይደል አለኝ። አዎ ይቅርታ አድርግልኝ ብሎ ጋዜጣውን እንድች አድርጎ ከላዩ አነሳና ጣለና አሁን ከዚህ በኋላ ይበቃኛል እኮ አሁን እኮ በዚህ ሰዓት ነው የደረሰልኝና እንዲህ ይዣት ነው መሄደዋል። እግዚአብሔር ታሪኩን ቀየረ፣ የቤተሰቡን ታሪክ ጭምር። እኛ በቃ በዘዴ በሲስተም ነው ሰዎችን ለመጥቀም የምንታገለው፣ በሰው ጥበብ። ክርስቶስ ራሱ ጥበብ ነው፣ ሌላ ጥበብ አያስፈልገው። ብቻውን በቂ ነው ለማሸነፍ፣ የሰው ልብ ለመግዛት፣ ለማሳረፍ፣ ከስራት ለመፍታት። እንዴት እንደሆነ አይገባኝም። አንዳንድ ጊዜ እንደ ሌላ ዲስኩር እናደርገዋለን መሰለኝ፣ እንደ ፖለቲካም እናደርገዋለን መሰለኝ፣ በዓለም እንዳለ አንድ ተራ ነገር እናደርገዋለን መሰለኝ። እኛው ማስተዋላተን ወንጌሉን አቅመ ቢስ እናደርገዋለን። ክርስቶስ የእግዚአብሔር ጥበብና የእግዚአብሔር ኃይል ነው። ቃል በቃል ይሄንን ነው የሚለው። ቁጥር 24 ላይ የእግዚአብሔር ጥበብና የእግዚአብሔር ኃይል የሆነው ክርስቶስ ነው ይላል። ክርስቶስ የእግዚአብሔር ጥበብ ነው። ክርስቶስ የእግዚአብሔር ኃይል ነው። አሁን ይሄን ሰው በምን አይነት ሎጂክ ነው ልሟገተው ይችላል? ተሟግቼም ስለማ ከዛም በፊት ከዛም በኋላ ልሟገተው ይችላል። ብዙ ተሟግተን የሆነ ነገር ሊሆን ይችላል። ግን በእውነት እኔ የዛን ጊዜ የተማርኩት አሁን ከእንዲህ አይነት ሰው ጋር አትሊስት የሆነ ከሃይማኖት ጋር የተያያዘ ቢሆን ከሆነ ነገር ጋር የተያያዘ ቢሆን እሺ፣ ምንም ከዚህ ጋር ያልተያያዘ አንተ ኢየሱስ አልተሰቀለም ብሎ ለሚያምን ሰውዬ አንድ የተሸነፈ በግፈኞች እጅ የሞተ እንደ ደካማ የተሰቀለን ሰው ታሪክ መተረክ አሁን ምን ስሜት ይሰጣል? ዝም ብለን ብናየው በአይምሮ እኮ ብናስብ እንደውም እሱን ለማሸነፍ እኮ ኢየሱስ ጌታ እንደሆነ፣ ኢየሱስ አምላክ እንደሆነ፣ ኢየሱስ ከሰማይ የመጣ እንደሆነ፣ በቃ በባህር ላይ መራመዱን ታላላቅ ነገር ማድረጉን የሚያሳዩ የመጽሐፍ ቅዱስ ክፍሎችን መርጦ ጌታ ኢየሱስ ጌታ ነው ማለት ነው የሚገባ የነበረው። ግን በጣም ይገርመኛል፣ እስካሁን ድረስ በጣም ይገርመኛል። እንደውም ብዙ ነገር ብላችሁ ጥሩ ነበር፣ ሌላ መልክ እንዳይኖረው ነው ብዙ ማልናገረው በዚህ ጉዳይ እንጂ ተጠንቅቄ ነው ያወራሁት እንጂ በጣም ብዙ ነገር ብላችሁ ደስ ይለኝ ነበር ወገኖቼ። የምንሰብከው ክርስቶስ የእግዚአብሔር ኃይል ነው። ኃይል 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 ሲል የእግዚአብሔር ቃል በሌላ ትርምስ ተክተ ነው፣ በሌላ ትርምስ ሸፍነ ነው። ይህንን አሸናፊ እውነት አቅም እናሳጠዋለን። ሰዎች ከነ አመፃቸው ወጥተው ይገባሉ፣ ከነ ክፋታቸው ወጥተው ይገባሉ። ከብዙ ስራት ጋር ሰዎች ይኖራሉ። ለእኛ ኃይል እሱ ነው። በቃ ወድቆ ተንከባሎ ወንበር ሰብሮ ተገጫጭቶ መነሳት፣ እንደውም የተነሳ ነው ያዳፋ ነው ጭምር። እሱ ነው ኃይል የምንለው። እግዚአብሔር ኃይል ወገኖቼ ይሄ እንደሆነ ባለፈውም ተምረናል። ዛሬም ደግሜ ይህንኑ ነው ያሰመርኩበት። ክርስቶስ የእግዚአብሔር ኃይል ነው። የምትናገሩት ኢየሱስ ክርስቶስን ማዕከል ያደረገው ቃል ዝም ብሎ ፊደል አይደለም። ጳውሎስ እሱን ነው የነገረው። በቃላት ብልጫ ምስክርነቴን ወደ እናንተ እየተናገርኩ አልመጣሁም ነው ያለው። እግዚአብሔር ለክብራችን የወሰነውን ከዘላለም ዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን አሁን የተገለጠውን የእግዚአብሔርን ጥበብ የእግዚአብሔርን ኃይል እሱን በጥበብ እናወራላችኋለን ነው ያለው። ጌታ ኢየሱስ ክርስቶስ ዝም ብሎ በጽድቅ ይነገር። ግልጽ ነው። ዝም ብላችሁ አይምሮን እንዲሁ በቃ አይምሮን ለማግኘት ዝም ብሎ በቃላት ብልጫ በሎጂክ በምናምን እንዲህ ዝም ብለን ስናድበሰብሰው ስናንከባለው አንኖር። ብቻውን በቂ ነው ክርስቶስ። የተሰቀለው እንዴት ይረታል። እኛ ስነማን ነበር? እኛ ማን ሆነን ነው የተሸነፍነው? ምንድነን እኛ? ከማን ይልቅ እንሻላለን? ከማን ይልቅ እንሻላለን? እኛ የተሰቀለው ኢየሱስ ስለ ኃጢአታችን ራሱን አሳልፎ የሰጠው ጌታ ኢየሱስ ኃያል ነው፣ በፍቅር የሚማርክ ዛሬም አሸናፊ ነው። ይሄንን ልረሳው አይገባም። ይሄን ልናስተውል ይገባል። የእግዚአብሔር ኃይልና የእግዚአብሔር ጥበብ ነው ጌታ። ወገኖቼ በየዋህነት በቅንነት ጳውሎስ እንዳለው አንዳንዶቹ ለወገኔ ይጠቅማል በማለት አለ፣ አንዳንዶቹ ደግሞ በክፋት በእስራቴ ላይ እስራት ሊያመጡብኝ መስሏቸው ይሰብኩታል። ግን ታዲያ ምን አለ? በቅናትም ሆነ በሌላ ክርስቶስ ይሰበካልና ደስ ብሎኛል አለ። ፊልጵስዩስ 1 ላይ ጳውሎስ ያለው ነው። እና በተለያየ ሞቲቭ በተለያየ አይነት ዓላማ ሰዎች ኢየሱስ ክርስቶስን ሊያነግቡት ይችላሉ። ግን በትክክል ለወገን ይጠቅማል በማለት በቅንነት በከንቱ ውዳሴና በክፋት ሳይሆን በጽድቅ የሚነገር ክርስቶስ አሸናፊ ነው።
በእምነት እናድርገው እንጂ ጌታ አሸናፊ ነው። የቃላት ጉዳይ አይደለም። የንግግር ክህሎት ጉዳይ አይደለም። ብዙ በቀልድና በምሳሌ የታጀበ በቃ ወዛም የምንለው የተዋዛ ነገር የመናገር ጉዳይ አይደለም። በቅንነት የእግዚአብሔርን ቃል በቅንነት የሚያቀርብ አይደለም ያለው ጳውሎስ ወጣቱ ጢሞቴዎስን? መልካም ወታደር እንዲሆን ሲመክረው የእግዚአብሔርን ቃል በቅንነት የሚናገር ነው ያለው። በቅንነት የእግዚአብሔርን ቃል ክርስቶስን ማለት ነው በሌላ ቋንቋ። ሌላው ኃይል ሞት የተሸነፈበት ትንሣኤውን ማዕከል ያደረገ እውነት መሆኑን ትንሣኤን ማዕከል ያደረገ እውነት መሆኑን ተመልክተናል። የትንሣኤው ኃይል የቅድስና ጉልበት ነው። በእርግጥ የትንሣኤ ኃይል ጌታ ኢየሱስ ክርስቶስ መነሳቱን የሚናገር የወንጌል እውነት አሸናፊ የእግዚአብሔር ኃይል ነው። የእግዚአብሔር ኃይል የተገለጠበትም እውነት ነው። ስለዚህ በእነዚህ እውነቶች ባለፈው ሳምንት እንግዲህ እስከዚህ ነው የተመለከትነው። ጥቅሶቹን ደግሜ ማስታወስ ካስፈለገኝ እነዚህን ጥቅሶች ይዋቸው። ሐዋርያት ሥራ ምዕራፍ 4 ቁጥር 33፣ ሮሜ ምዕራፍ 1 ቁጥር 3፣ ፊልጵስዩስ 3:11 ሁለተኛ ቆሮንቶስ 13:4 እና ኤፌሶን 1:20 እስከ 21 ኤፌሶን 1:20 እስከ 21 መልካም ኃይል አምስተኛ ነጥብ። አራቱን ነው የያዝነው አይደል? ታስታውሳላችሁ። አምስተኛ ነጥብ ኃይል ቃሉን ለማጽናት የሚሆን ተአምራትና ምልክት ኃይል ተብሎ እግዚአብሔር ኃይል የተገለጠበት ተብሎ ተገልጧል። ቃሉን ለማጽናት የሚሆን ተአምራትና ምልክት ችግረኞችን የሚፈታበት የሚያጽናናበት እንባን ከሰዎች የሚያብስበት የሰውን ሕይወት ወይም የሰውን ታሪክ የሚቀይርበት የእግዚአብሔር አሰራር በዋናነት ግቡ ቃሉን ለማጽናት ሆኖ የሚገለጠውን ጌታ ሰዎችን የሚረዳበትን ሁኔታ ከኃይል ጋር አያይዘን ማየት እንችላለን። እንደሱም ተያይዞ በመጽሐፍ ቅዱስ ውስጥ ስለምናየው ለምሳሌ ማርቆስ 5 ከቁጥር 1 ጀምሮ የረከሰ መንፈስ ያደረበትን ሰው ጌታ ኢየሱስ ክርስቶስ እንዴት እንደፈወሰው ተጽፏል። ቁጥር 20 ላይ ያለውን እግዚአብሔር ታላቅ ነገር እንዳደረገለት በየከተማው እንዲናገር ጌታ ኢየሱስ ያለውን ነገር እናሰምርበታለን። ግን ታሪኩን ላስታውሳችሁ። እኔ ይህንን እያነበብኩ ብዙ ነገር ነው በህሊናዬ ሲመላለስ የነበረው። እናንተ ምን እንደምታስበው አላውቅም፣ አነበዋለሁ። ወደ ባህር ማዶም ወደ ጌርጌሴኖን አገር መጡ። ከታንኳይቱም በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እርሱም በመቃብር ይኖር ነበር። በሰንሰለትም እንኳ ማንም ሊያስረው በዚያን ጊዜ አይችልም ነበር። ብዙ ጊዜ የእግር ብረትና በሰንሰለት ይታሰር ነበረና፣ ዳሩ ግን ሰንሰለቱን ይበጣጥስ እግር ብረቱንም ይሰባብር ነበር። ሊያሸንፈውም የሚችል አልነበረም ይላል። በሰውየው የተሰገሰገው ኃይል ከባድ ነበር ማለት ነው። ምክንያቱም ያው ሌጊዮን መሆኑን ስለሚናገር ብዙ መናፍስት ሰውየው ውስጥ ተጠቅጥቀው እንደነበረ ተሰግስገው እንደነበረ ቃሉ ይነግረናል። ሁልጊዜም ሌትና ቀን በመቃብር በተራራ ሆኖ ይጮህ ነበር። በመቃብርና በተራራ ሆኖ ይጮህ ነበር ሌት ተቀን። ሰውነቱንም በድንጋይ ይቧጭር ነበር። ኢየሱስን ከሩቅ ባየ ጊዜ ሮጦ ሰገደለት። በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር አምልሃለሁ አለ ይላል። አይደል? እሱም በእግዚአብሔር ይላለክ በእግዚአብሔር አምልሃለሁ። ጌታ ኢየሱስ ያለውን ይነግረናል። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበር።
ስምህ ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጊዮን ነው አለው። ሌጊዮን ማለት ጭፍራ ማለት ነው። ጭፍራ ማለት እንደ አንድ ብርጌድ፣ እንደ አንድ የጦር ቡድን ማለት ነው። ከአገርም ውጪ እንዳይሰዳቸው አጥብቆ ለመነው። በዚያም በተራራ ጥግ ብዙ የእሪያ መንጋ ይሰማራ ነበር። ወደ እሪያዎቹ እንድንገባ ስደደን ብለው ለመኑት። ኢየሱስም ፈቀደላቸው። እርኩሳን መናፍስትም ወጥተው ወደ እሪያዎቹ ገቡ። 2000 የሚያህል መንጋ ከአፋፉ ወደ ባህር ተጣደፉና በባህር ሰጠሙ ይላል። 2000 አሳማ ያልቻለውን ሰይጣን ነው ማለት ነው አንድ ሰው ተሸክሞ ሌት ተቀን እያጓራ በመቃብር ስፍራ እየጮኸ ይኖር የነበረው። በጣም ይገርማል። እረኞቹም ሸሽተው በከተማውና በአገሩ አወሩ። ነገሩ ምን እንደሆነ ለማየት መጡ። ወደ ኢየሱስም መጡ። አጋንንትም ያደሩበትን ሌጊዮንም የነበረበትን ሰው ተቀምጦ ለብሶም ልቡም ተመልሶ አዩ እና ፈሩ ይላል። የእግዚአብሔር ኃይል ይሄን ሲያደርግ፣ በክርስቶስ የተገለጠ የእግዚአብሔር ኃይል ይሄን ሲያደርግ ከሀገራቸውም እንዲሄድላቸው የለምኑት ጀመር። ወደ ታንኳይቱን በገባ ጊዜ አጋንንት አድረውበት የነበረው ሰው ከእርሱ ጋር እንዲኖር ለመነው። ጌታ ምሕረት ስላደረገለት ከአንተ ጋር ልኑር ብሎ ጠየቀው። ኢየሱስም አልፈቀደለትም። ነገር ግን ወደ ቤተ ሰዎች ዘንድ ሄደህ ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴትስ እንደማረህ አውራላቸው አለው። ሄዶም ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት 10 ከተማ በሚባል አገር ይሰብክ ነበር። 10 የሚሆኑ ዮርዳኖስን ተሻግሮ ዌስት ባንክ ውስጥ ያሉ ናቸው። አሁን በታሪክ እንደሚታየው እዛ ውስጥ ላሉ መንደሮች፣ አገሮች እንዲናገር ጌታ ተናገረው እና ኢየሱስ እንዴት ታላቅ ነገር እንዳደረገለት። ምንድነው ያደረገለት ታላቅ ነገር? አስቡት። ማለት ከቤተሰብ ለይቶ በመቃብር ስፍራ ሳይሞት ከሙታን ጋር እንደገና ሌትና ቀን እያጓራ እየጮኸ ሰውነቱን በድንጋይ እየተፈተፈ እየቧጨረ አላፊ አግዳሚውንም በድንጋይ እያሳደደ ብረትም ሰንሰለትን ቢደረግ ያንን እየበጣጠሰና እየሰባበረ ከሰው አቅም በላይ የሆነ ክፉ በዚህ ሰውዬ ሕይወት ውስጥ እንዴት ያለ ስራ ክፋት እያደረገ እንደነበረ ነው የሚነግረን ቃል እና ማንም ሊያሸንፈው አልቻለም ነበር ይላል። አያችሁ፣ መለኮታዊ ኃይል፣ መለኮታዊ ጣልቃ ገብነት በሰው አቅም ሊሆኑ በማይችሉ ጉዳዮች ሁሉ ይናፈቃል። እሱ ነው የምናየው። ሰው ይሄን ሊያደርግለት አይችልም። ሰውማ ሞከረ እኮ። ሰው ማድረግ የሚችለው ሰውየው ራሱን እንዳይጎዳ እጁን ማሰር ነው፣ ግን አልቻለም። እግሩን ማሰር ነው፣ አልቻሉም። ይሄንን ይበጣጥስ ይሰባብር ነበር እኮ ነው የሚለው። የእግር ብረቱንም ሰንሰለቱንም ይሰባብር ይበጣጥስ ነበር ነው የሚለው። እንግዲህ አስቡ፣ 2000 ሪያዎች ውስጥ ወይም አሳማዎች ውስጥ የገባ ክፉ ነው፣ ጭፍራ ወይም ደግሞ ብዙ የአጋንንት ኃይል ነው ውስጡ የተሰገሰገው ሌጊዮን እና ጌታ ፈታው፣ ነፃ አወጣው። እግዚአብሔር ታላቅ ነገር አደረገለት። እንዴት ታላቅ ነገር እንዳደረገልህ ሂድና ተናገራለሁ። እና ይሄን ስናይ ይሄ ጌታ ዛሬም ጌታ ነው አይደል? አዎ። ይሄን አትናፍቁም? ብዙ ያበዱ ሰዎች ሰው ሆነው ማየት፣ ሰው ሊረዳቸው ያልቻለ ሰይጣን እንዲያውጥቶ ሜዳ ላይ የጣላቸውን ሰዎች እንዴ! ይሄ ጌታ እኮ ዛሬም ጌታ ነው። አዎ። እሱን መናፈቅ ነው የሚሻለው ሌላ ግርግር ውስጥ መግባት። አንድ ወንድሜ በጣም የሚያሳዝን ነገር ነገረኝ። እናቱ ታመው በጸሎት እንዲረዳቸው ይጸልያል የሚባል አንድ ሰው ጋበዙ እና በዘይት ይጸልያል የሚባል እና ተጋበዘ እና መጣ። በጣም ተስፋ ቆርጦና አዝኖ ነው የሚነግረኝ። እና ሲመጣ 5 ሴቶች ይዞ መጥቷል አለ እና እኔ እናቴን እንዲረዳ ነው የጠራሁት። ግን ጸሎት ሲጀምር 5ቱንም ሴቶች እጁን ዘርግቶ ጣላቸው። እኔ እዚህ ጋር ለታመመችው እንዲጸልይ ነው የጠራሁት እና ግርግር ሲፈጥር በእነሱ ላይ ሲተነብር ቆይቶ
እንደሚችል በዚህ መንገድ አሳይቶ ግን እናቴን ሳይረዳ ወጥቶ ሄደ እና በጣም ልቤ አዘነ አለ። እኛ ቤትም ነበሩ ከዚህ በፊት አንድ ክፍለ ሀገር አንድ ጉባኤ ላይ ለአገልግሎት ገና በስማ ብዬ ሲጀምር ጉባኤው ጠቅላላ ተንጫጫ። ነቀምት ገብርኤል ቤተክርስቲያን እና እንዴ ደግሞ ብዙ ጊዜ ሄጄ አገልግያለሁ። ሀገሩን በደንብ ነው የማውቀውና ዞር ብዬ ምን ሆነ የነቀምት ህዝብ እንዴ መተን አገልግለናል፣ ይሄ ሁሉ ምን ሆነ አልኩ። እና አንዱ እዛ ጋር የቆመ የኛ ሰይጣን አይደሉም አለ፣ የባህታዊ እንትና ሰይጣኖች ናቸው አለ። እና ምንድነው ዘ አንድ አጠምቃለሁ ባይ በኋላ ነው የተገለጠልኝ። እንደ የግቢውን የሆነውን ፓርት እንደዚህ በገመድ ከፍለው ጀሪካን ጣሳ ሁሉ አልቀረ እዛ ተኮልኩሏል። ሰውየው ከነገ ማለዳ ጀምሮ አጠምቃለሁ ብሎ ሁሉም በጣሳ በምን ውሃ ሞልቶ በነጋታው ሊጠመቅ ማለት ነው። እና ታዲያ ምን ሆነ ይሄ ህዝብ ስል የኛ ሰይጣን አይደሉም የሳቸው ነው ብሎ ስማቸውን ጠራ። ምንድነው ምናምን ስንል ከአዲስ አበባ በአንድ ሚኒባስ ሰይጣናሞች አንድ ላይ ተጭነው ሄደዋል። እሱ ገና በቃ መስቀል እንደዚህ ይዞ ድራማ መስራት ሲጀምር ይንጫጫሉ። እነሱ ራሱ ይዟቸው የሄደውን ሰዎች ሲያንጫጫ ከርሞ እንደውም ምን አለኝ መጨረሻ ስወጣ፣ በመሰረቱ በእርግጠኝነት እዛ አካባቢ የነበሩ ሰዎች አይረሱትም። ይሄ ሰውዬ ምን አለ መሰለ፣ ፈርተዋቸዋል። አሁን ሁለተኛ ጊዜ ድል ሰጥተዋቸው፣ አንደኛው ትንሽ አይኑ የተገለጠ ነው። ምን አለ፣ ይኸውልህ እኚህ ሰውዬ ምን ይዘውብን እንደመጡ አናውቅም። ከዚህ በፊት መጥተው ከተማውን ሁሉ አተራምሰው ሄዱ። እሳቸው ከሄዱበት ጊዜ ጀምሮ ድንኳን እንኳ 7 ቀን አንድ ግቢ ይተከል የነበረ ድንኳን ለ3 ቀን የግድ እንዲሆን እየተነቀለ እዛ እንዲሆን እድር እንኳ እስኪቸግረን ድረስ ብዙ ሰው ህይወታን አጣ። አላቅም ምን መርገም ይዘው እንደመጣ። አሁን እኮ እንደውም ባለፈው ብዙ ሰው ስለተጎዳና ማንም ስላልተፈወሰ ሰው ግራ ስለገባው ነው እንጂ ከዚህ በላይ የነበረ ህዝቡ። እና ከአዲስ አበባ ነው የመጡት እነዚህ ሁሉ አጋንንት የያዛቸው ሰዎች አሉ። እና ጉባኤው መሃል አስቀምጠው ገና ሰውየው ሲወጡ በቃ ይናገራሉ። ኢትዮጵያዊው መጥምቁ ዮሐንስ ምናምን። እኔ እግዚአብሔር ምሕረት ያርግ በእውነት በጣም ብዙ ሰው ክፉ ነው፣ በጣም ጨካኝ ነው ብዙ ሰው። እኔ እግዚአብሔር እንዴት እንደዚህ እንደተናቀም አይገባኝም። ሌላው ርኩሰት ሳያንስ በስሙ ይሄን ያህል ማጭበርበር ማታለል የት ለመግባት እንደሆነም አይገባኝም። ምን ለማግኘትም እንደሆነ አይገባኝም። ዛሬም ቢሆን ብዙ ድራማ የሚሰሩ ሌቦች፣ በጌታ ስም የሚያጭበረብሩ፣ ስሙን ሰው እንዳያከብረው የሚያደርጉ በጣም ክፉዎች ትውልዱ ላይ እንደሰፈሩ እናያለን። ምንም ሌላ ከሊት ማለት አያስፈልግም። ከዚህ ማምለጥ የሚቻለው ከእግዚአብሔር ቃል ጋር ሰው ሲስማማ ብቻ ነው። እና የእግዚአብሔር ኃይል እንዲህ አይነቱን ያበደውን ከሰውነት ተራ የወጣውን በሰንሰለትና በብረት የታሰረውን ወይም ሜዳ ላይ የወደቀውን ሰው ከወደቀበት አንስቶ ይህ እዚህ ጋር እንደተጻፈ ልብስን ለብሶ ወደ ልቡ ተመልሶ ጌታ እግር ስር ተቀምጦ ታየ ይላል። እሱን ነው መናፈቅ። ኃይልን ከናፈቁ የለበሰው ለማስወለቅ ሳይሆን ጤነኛውን አንከባለህ ፎጣ ለማልበስ መታገል ሳይሆን ይገርመኛል። ከአንከባለልክ በኋላ ከወደቀ በኋላ በቃ ሚኒስከርት ለመሸፈን ምናምን ሻሽ ምናምን ይዘህ ትሯሯጣለህ። እሱም የስርዓቱ አካል ሆኗል። ገልቦ ለመሸፈን ከመታገል እንደዚህ አይነቱን ከተፎነት ምንም የእግዚአብሔር ቃል ድጋፍ የሌለውን ይሄንን ማጭበርበር መተው ነው የሚሻል። የሚያድነውን እናፍቅ፣ የሚፈታውን፣ ነፃ የሚያወጣውን፣ ከእንቆቅልሽ የሚገላግለውን፣ ይሄ ጠንቋዩን ባለዛር የሚጫወትበትን ህዝብ፣ አስማተኛ ደጋሚ የሚቀልድበትን ህዝብ ነፃ የሚያወጣውን የእግዚአብሔር ኃይል ነው ማሰብ እንጂ ጤናውን ማውን አንከባላ አተራምሰህ እንደ እግዚአብሔር ሰውና እንደ ትልቅ ሰው ራስን መቁጠር ይሄ ሞኝነት ነው። የእረኞች አለቃ መምጣቱ ስለማይቀር ወገኖቼ ይሄን ማስተዋል ያስፈልጋል። የእግዚአብሔር ኃይል ሉቃስ 8ን ታስታውሳላችሁ? ሉቃስ 8 ቁጥር 46 ያቺ 12 ዓመት ደም ይፈሳት የነበረችዋን ሴት እነዛ ሁሉ እየተጋፉት እየሄደ እሷ በመካከል ሄጄ የልብሱን ዘርፍ ወይም ጫፍ ብነካ እንድች ብነካ ፈወሳለሁ በሚል እምነት መጣ። የሆነውን ነገር ታውቁታላችሁ። ታሪኩን በዝርዝር አልተረክም። እናንተ አንብቡት ከፍ ብላችሁ ከቁጥር 40 ጀምሮ እስከ ቁጥር 56 ያለውን አንብቡት።
ማቴዎስ 9ም ላይ አለ ከቁጥር 18 ጀምሮ። ማርቆስም መዝግቦታል ምዕራፍ 5 ከቁጥር 21 ጀምሮ እና ቁጥር 46 ላይ ያለውን ታስታውሳላችሁ። ጴጥሮስ ያለውን ተከትሎ ኢየሱስም የዳሰሰኝ ማን ነው አለ ይልና ቁጥር 45 ሁሉም በካዱ ጊዜ እኔ አይደለሁም ብለዋል ማለት ነው። ጴጥሮስ ግን ደፋር አይደል? ከእርሱ ጋር የነበሩት አቤቱ ሕዝቡ ያጨናንቁሃል ይጋፉህማል፣ የዳሰሰኝ ማን ነው ትላለህን? የሁሉ ሰው ካንተ ጋር እየተሻሸ ምን ማለትህ ነው አለ። ኢየሱስ ግን አንድ ሰው ዳሶኛል፣ ኃይል ከኔ እንደወጣ እኔ ያውቃለሁ አለ። እና የወጣው ኃይል ምን አደረገ? የሴቲቱን የደም ፈሳሽ አቆመ፣ ፈውስ ሆነ ማለት ነው አይደል? ኃይል ወጥቶ ፈውስ ሆነ፣ ታደገ፣ አዳነ። ሉቃስ 4:36ም ይህንኑ እናያለን። በስልጣን እርኩሳን መናፍስትን ያዛል በኃይል ብለው ተደነቁ። አጋንንትን የሚያሳድድበት ኃይል፣ የታመመውን የሚፈውስበት ኃይል፣ የክርስቶስን ማንነት እያረጋገጠ ሰዎችን የሚረዳበት ኃይል ነበር የተገለጠው። መናፍስትን በስልጣን በኃይል እያዘዘ ያባረር ነበር እና ሉቃስ 5:24 ላይ እንዲፈውስ የጌታ ኃይል ሆነለት ይላል። እንዲፈውስ የጌታ ኃይል እና የዕብራውያኑ ጸሐፊ ዕብራውያን 2 ቁጥር 3 እና 4 ላይ ይህ በመጀመሪያ በጌታ የተነገረ ነበር ካለ በኋላ ከእርሱ የሰሙት ለእኛ አጸኑት፣ ጌታ እግዚአብሔር ራሱ በድንቅና በተአምራት አብሮ መሰከረለት ይላል እና የኢየሱስ ክርስቶስን ወንጌል እግዚአብሔር በድንቅና በተአምራት ማጀቡን ይነግረናል። በመሰረቱ የኢየሱስ ክርስቶስ ወንጌል በስላሴ በአብ በወልድ በመንፈስ ቅዱስ ማለት እግዚአብሔር አብ መንፈስ ቅዱስን በማደል አብሮ መሰከረለት። ይህ በመጀመሪያ በጌታ የተነገረ ነው። ጌታ ኢየሱስ ደግሞ ጌታ እግዚአብሔር አባቱ ደግሞ መንፈስ ቅዱስን በማደል በድንቅና በታምራት አብሮ መሰከረለት። በክርስቶስ ማንነት የጌታችን የመድኃኒታችን የኢየሱስ ክርስቶስ የእግዚአብሔር ልጅነት ከሰማይ የመጣ መድኃኒት የመሆኑ መሲህ የመሆኑ ማረጋገጫ ሆኖ ባደረገው ድንቅና ተአምራት ደግሞ ሰዎችን ያሳርፍ፣ ሰዎችን ያረጋጋ፣ ሰዎችን ይፈታ፣ ሰዎችን ያድን፣ ሰዎችን ይታደግ ነበር ጌታ። ስለ ኃይል ስናስብ ያበደውን ወደ አእምሮ የሚመልስ ወደ ልብ የሚመልስ ከአጋንንት ስርዓት የሚፈታ ብዙ መድኃኒተኞች ያልቻሉትን ጠንቋዮች ያላደረጉትን በማድረግ ትውልዱን ነፃ እንዲያወጣ ይሄንኑ የጌታ ኃይል የጌታ የማዳን ኃይል ተስፋ ማድረግ ነው የሚያዋጣው። ለእብደታችንም ቢሆን እሱ ነው የሚያዋጣው። ልክ ካልሆነው ህይወታችንም ቢሆን እሱ ነው የሚያዋጣው። ይሄ ሁሉ ህመምተኛ ባለበት ይሄ ሁሉ መከራ፣ በሽታ፣ ዕለት ዕለት ስልጣኔውን ተጋፍቶ የሰው የኑሮ ስታይሉን አሁን ያለውን ነገር ተጋፍቶ ብዙ ሰዎችን ባቀወሰበት በዚህ ዘመን ጤነኛውን ግራ በማጋባት እንደ ኃይለኛ ራስን መቁጠር ምን ማለት ነው? ይሄ ጌታ ዛሬም ለሁሉ የሚያስፈልግ ጌታ ነው ወገኖች። እንባ የሚታበስበት ግራ የገባው ሰው፣ አቅም ያጣ ሰው፣ እንደ ሰው መፍትሄ የለውም በተባለበት ጉዳይ ሁሉ የእግዚአብሔር ኃይል የብዙዎች ረፍት ሲሆን ማየት ነው የሚያስፈልገው። እሱን ነው መናፈቅ እንጂ ምን ለግርግር ምን ለማግኘት። ይሄን ማስተዋል ያስፈልጋል። የጌታ ኃይል ወገኖቼ መቀለጃ አይደለም። ከእርሱ ኃይል ወጥቶ ይፈውስ ነበር፣ ሕዝቡ ሁሉ ሊዳስሱት ይሹ ነበር ተብሎ ሉቃስ 6:19 ላይ ተጽፏል። ከሱ ምን ወጥቶ? ኃይል ወጥቶ ምን ያደርግ ነበር? ይፈውስ ነበር። አጋንንት የያዛቸው ይሄ ሌሊት በጨረቃ ቀን በፀሐይ የሚጥል መንፈስ ያለበትን ሰው ያው መንፈሱ እንደጣለው እንዳንፈራገጠው ጌታ እንዳይጎዳው እንዳዘዘና ግን ክፉን እንደገሰጸው መጽሐፍ ቅዱስ ይናገራል። ግን እነዚህ ሁሉ ነገሮች ስናይ ጌታ የረዳቸው ሰዎች መውደቃቸውን መንከባለላቸውን አያሳየን። እንደውም የወደቁትን ማንሳቱን ነው የሚነግረን መጽሐፍ። ከየት እንዳመጣ ነው አይታወቅም።
እንደውም እኛ ትንሽ እንሻላለን መሰለኝ አንዳንድ ቦታ። በእርግጥ ያንኑ አይነት እናያለን። በጣም ጉባኤን ሙሉ በቃ ከዚህ አንስቶ እስከዛ እና የእግዚአብሔር ክብር ይላሉ ሰዎች። ነው የእግዚአብሔር ክብር ይሄ ነው አለ መጽሐፍ ቅዱስ። ከየት አመጣ ነው? ማን አረገው? ጴጥሮስ፣ ጳውሎስ፣ ሐዋርያት ከየት አገኘ ነው? ይሄን የተጻፈውን ማሰብ አይሻልም? እንደ እግዚአብሔር ቃል ማሰብ አይሻልም? ከየት አመጣ ነው? ማን ነገረን? ማን አሰለጠነን? እሺ ትርፉስ ምንድን ነው? ውጤቱስ ምን ይሆናል እንዴ? አንዱ ለመጣል ተዘጋጅቶ ሌላው ጎትቶ ለማስተኛት ተዘጋጅቶ ሲነሳ እንደገና እንዲህ ያሉ ያንከባለ 3 ጊዜ ማንከባለል በአብ ወልድ በመንፈስ ቅዱስም ነው። ምንድን ነው እሱ? እሺ ከምን ጋር ይገናኛል? ይሄ ነውር ነው። በእውነት ይሄ ነውር ነው። በጌታ ስም መቀለድ ነው ይሄ እና እግዚአብሔርን ሰው ሊፈራ ይገባዋል። ምንም ትርጉም የለውም። ይሄ መጽሐፍ ቅዱሳዊ አይደለም። ዝም ብለን መኮረጅም እንዳለ ኮፒ ፔስት ማድረግም ነውር ነው። ይሄ እዛ ሲደረግ ስላየ ነው ነጭ ያደረገው ሁሉ ልክ ነው እና ልክ አይደለም። እና ነግራችኋለሁ። ባለፈው አንድ ቦታ አንድ ወንድም ያወራኛል። አቤት የእግዚአብሔር ክብር እያለ ነው የሚያወራኝ። ስለሆኑ ሰዎች ነው የሚያወራኝ እና ይገርምሃል አለኝ። የጌታ መንፈስ እና እንዳለ ወደቀ እና ሰውየው እንዲህ እንዳለ ከግንቡ ጋር ተጣብቆ ማን ያላቀው? ምን ማለት ነው? ምን ማለት ነው? ማለት ይሄን የጌታ መንፈስ ነው የምትለው ምን ማለት ነው አልኩት። ምን ማለት ነው እንዴ? ብዙዎቻችሁ የምታውቁት ይመስለኛል። በአንድ ወቅት አንዳንድ ሰዎች አብደው ነበርና አራስ ናት ሴቲቱ። ራሷን ስታለች። ልጇን ማጥባት አቅቷት ልጇን ሲያስጠጉ እንዲህ እየተራገጠች እንደ ፊጋ ከብት ልጇን ማጥባት አቅቷት ወተት ከሷ እየታለበ ለልጅቷ ይቀርብ ነበር። ማን ጥሎ? የጌታ መንፈስ። አረ እንደዚህ አይነት ቀልድ የለም። እንዲህ አይነት ዕቃ የለም። መፈተሽ ነው፣ መመርመር። እንደ እግዚአብሔር ቃል ስልጣን አለን። የእግዚአብሔር ቃል መንፈስን ሁሉ አትመኑ፣ መናፍስት ከእግዚአብሔር ዘንድ ሆነው እንደሆነ መርምሩ ይላል ብለው የእግዚአብሔር ሰው ነኝ ብሎ ተቆልሎ ስለቆመና ጥቅስና የተለያየ ነገር ይዞ በብዙ ክብር ስለሚሰራ እግዚአብሔር ነው ብሎ ማንንም ዝም ብሎ መጠጣት አያስፈልግም። ደሞስ እንዴ እንደሱ አይደለም። የእግዚአብሔር ኃይል ለማዳን ነው። ኃይለ መጽሐፍ ቅዱስ አይነግረንም እንዴ? በክርስቶስ ወንጌል፣ በክርስቶስ አገልግሎት፣ በሐዋርያት ሕይወት፣ በአዲስ ኪዳን መጻሕፍት ኃይል እንዴት ነው የተገለጠው? እግዚአብሔር ዛሬም ኃያል ነው። መንፈሱ ዛሬም ይሰራል። እንዴት ነው መንፈስ ቅዱስ የሚሰራው? እንዴት ነው ሲሰራ ያየ ነው? ከየት አመጣን? ይሄ በስነ ስርዓት እንደ እግዚአብሔር ብዙ ለመመርመርም ብዙ እውነት እንድንገራችሁ ብዙ አንዳንድ ሰው እንደ ትልቅ ሰው አንድ ትልቅ ሰው እንዲህ ሲል ሰማኋቸው። ይገርማችኋል። የእሳቸውን ዘመን እየተናገሩ ነው ለሌላው ትውልድ። ይገርማችኋል። የጌታ መንፈስ መጥቶ ወደቀባቸውና ጉባኤው ጠቅላላ በቃ አልነቃ ብለውን እና በር ቆልፈንባቸው ቀን ሙሉ በቃ ጸለይን። ከዛ በር ቀልፈን ሄድን 3 ቀን። እውነት የጌታ ክብር እንዴት ሆኖ አንተ ለማንሳት የወደቀውን እየታገልክ መንፈስ ቅዱስ ሰው ጥሎ አይምሮ አሳጥቶ ለማንም ግራ እስኪገባ ድረስ ነቀፋ ስለሚመስል እንደውም ደፍሬ ብዙ ነገር አልላችሁም እንጂ ጉዳዩ ላይ ስለማተኩር ነው እንጂ በእውነት ብዙ የሚያሳዝን ነገር ነው በዚህ ዓለም እየሆነ ያለው። ይህን ልናስተውል ያስፈልጋል። ኃይል ከሱ ወጣ። ከሱ የወጣው ኃይል ብዙዎችን ይፈውስ ነበር። ህዝቡ ሊዳስሱት ይሹ ነበር። የዳሰሱት ሁሉ ተፈውሰዋል። እሱም የነካቸው ድነዋል። የእግዚአብሔር ቃል ይህንን ያረጋግጥልናል። ወገኖቼ ማርቆስ 16 ከ17 እስከ 18፣ ሉቃስ 9 ከ1 እስከ 2፣ ሉቃስ 9 19ንም አንብቡት እና የጌታ ኃይል ለማዳን ነው። ደግሜ ላስታውሳችሁ ሐዋርያት ሥራ ምዕራፍ 4 ላይ ባለፈውም ምዕራፍ 4 ቁጥር 33ን ሳነሳ ምዕራፍ 3ንም አንስቻለሁ አስታውሳለሁ። ግን ላስታውሳችሁ ያ ሽባ የነበረው ሰው ከተተረተረ በኋላ ምዕራፍ 3 ላይ
እና ብዙ ሰው እነ ጴጥሮስና ዮሐንስ ላይ አፈጠጠ አይደል? ትኩር ብለው አዩዋቸው ስለሚል ነው ቃል። እና ጴጥሮስ ድምፁን ከፍ አደረገና ስሙ እናንተ ሰዎች አለ፣ በገዛ ኃይላችን እግዚአብሔርን በመፍራታችን ይህ ሰው ደህና እንደሆነ ለምን ትኩር ብላችሁ ታዩናላችሁ? ጲላጦስ እንኳን ሊፈታው ወዶ እያለ በሕዝብ ፊት የካዳችሁትን ክርስቶስን እግዚአብሔር አከበረው፣ የእሱ ስም ፍጹም ጤና ሰጠው አሉ። ክብሩን ለጌታ ገፉ። እኛ አይደለንም። በጣም ሌላው ይቅርና እኛ ብንሆን ኖሮ የጻድቅ ሰው ጸሎት ኃይል ታደርጋለች የምትለውን ጠቅሰን እንደ ቡና ጭስ ክብሩን እንምገው ነበር። እንደዚህ በጣም ይገርማል። ጴጥሮስ ያደረገውን ጥንቃቄ እግዚአብሔር ረድቶታል አይደል? ይኸውላችሁ እግዚአብሔርን በመፍራታችን ወይም በገዛ ኃይላችን ይሄን ሰውዬ እንዳዳን ነው ለምን ትኩር ብላችሁ ታዩናላችሁ? እኛ አይደለንም መድኃኒት አይደል ማለቱ ነው አይደል? እኛ አላዳን ነው። ወይም ደግሞ የእኛ ቅድስናም እግዚአብሔርን መፍራትም አይደለም ይሄን ሰውዬ የታደገው። እናንተ የካዳችሁት በሕዝብ ፊት የናቃችሁት ኢየሱስ የእርሱ ስም ነው ለዚህ ሰውዬ ፍጹም ጤና የሰጠው። ስሙ ላይ ነው ጉልበቱ ያለው ማለት ነው፣ ደህንነቱም ያለው ማለት ነው። ከዛ በኋላ ያው የሆነውን ታውቃላችሁ። ያዟቸው፣ እጃቸውን ጫኑባቸው። በክርስቶስ ስም የሙታንን ትንሣኤ ስለሰበኩ ተቸግረው አድረው አይሁድ ሸንጎ አቀረቧቸው በሚቀጥለው ቀን እና የጠየቋቸው ጥያቄ በምን ኃይል ወይም በማን ስም ይሄን ሰው ያዳናችሁት ነው አይደል? እና ቅዱስ ጴጥሮስ መንፈስ ቅዱስን ተሞልቶ ተነሳ። ስሙ እናንተ ሰዎች አለ፣ ለዚህ ለድውዩ ሰውዬ ስለተደረገው ተአምራት ብንመሰክር እናንተ በሰቀላችሁት እግዚአብሔር ግን የሞትን ጣር አጥፍቶ ባስነሳው በናዝሬቱ በኢየሱስ ክርስቶስ ስምና በኢየሱስ ስልጣን ይህ ሰው ደህና ሆኖ እንደቆመ እኛ ሳንሆን እናንተ ምስክሮች ናችሁ። መዳን በሌላ በማንም የለምና እንድንበት ዘንድ የተሰጠ ስም ከሰማይ በታች ሌላ የለም። ለምን በማን ስም እንዴት ትሉና? የሚያድን ስም አለ እንዴ? ሌላ አብ ያተመበት ስም አለ እንዴ? ሌላ መዳን በሌላ በማንም የለም። አያችሁ፣ የስሙን ጉልበት በማን ስም በማን ስልጣን ነው ያሉት። ብዙ ጊዜ እንደምናነሳው ይሄንን የመጽሐፍ ቅዱስ ክፍል በኢየሱስ ስም ባይሆን የሁሉ ግርግር የለም። እነሱ በጠሉት በሰቀሉት ባይሆን በሌላ ስም ቢሆን የሁሉ ግርግር የለም። የተጠላው ጌታ ኢየሱስ ነው። ሰይጣንም በጭራሽ ሊሰማ የማይፈልገው ሊያይ የማይፈልገው እውነት የክርስቶስን ወንጌል ነው። የእግዚአብሔር ኃይል ወገኖቼ በማን ስም በማን ስልጣን ይሄ ሰው ያዳናችሁት? እናንተ በሰቀላችሁት እግዚአብሔር የሞትን ጣር አጥፍቶ ባስነሳው በናዝሬቱ በኢየሱስ ስም በናዝሬቱ በኢየሱስ ስልጣን ይህ ሰውዬ ደህና ሆኖ እንደቆመ እኛ ሳንሆን እናንተ ራሳችሁ ምስክሮች ናችሁ። የኢየሱስ ስም ደህና ያደርጋል። የጌታ ስም ያሳርፋል። ስሙ ላይ ጉልበት አለ። ስሙ ላይ ኃይል አለ። ንስሐና የኃጢአት ስርየት ይሰበክበታል። የአጋንንት ሥራ ይፈርስበታል። ዛሬም ሰው ከጨለማው ስልጣን ወደ አስደናቂው የፍቅሩ ልጅ መንግሥት ይፈልስበታል። ስሙ ጉልበት አለው። ስሙ ኃይል አለው። ይህንን አቅም የሚያሳጣ የሰው ጽድቅና ክፋት በኢየሱስ ክርስቶስ ስም የቀለጠ ይሁን ወገኖቼ። እግዚአብሔር ከንቱ ያድርገው ክፉውን። ስለዚህ በምን ኃይል በማን ስም ነው ያሏቸው? በምን ኃይል በማን ስም ይህን ሰው ያዳናችሁት? ቁጥር 7 ላይ በምን ኃይል በማን ስም? ኃይሉም የትንሣኤው ኃይል ነው። ስሙም የኢየሱስ ስም ነው። ምንም ሌላ ምስክር አያስፈልግም። በኢየሱስ ስም ይህ ሰው ደህና ሆኖ እንደቆመ እኛ ሳንሆን እናንተ ራሳችሁ ምስክሮች ናቸው። እና ወገኖቼ አሁንም እንመርምር። ኃይል የሚለውን ነገር እንመርምር። ሁለት ነገሮችን ጨምሬ መልእክቴን ባጠናቀቅ ጥሩ ነው ነው ወይስ? ተከድኖ ይደር ማለት ሳየው ዝም ብዬ በችኮላ በሰዓት ምክንያት መቆንጸል አልፈልግም። ሁለቱም አስተማሪ ስለሆኑ ሁለት ነጥቦች ይቀሩኛል። በእርግጠኝነት የሚቀጥለው ሳምንት እነሱ እናያቸዋለን። ጌታ ቢፈቅድ ቢያኖረን ከዚያ የተወሰነ ጊዜ ከለስ አድርገን ደግሞ ወደ ሌላ እግዚአብሔር ወዳዘጋጀልን እንሄዳለን። የጌታ ጸጋ ይብዛልን።